ፔንጤው አቋራጭ መንገድ መውደዱ ነው ትልቁ ችግር። ሞርዳን እናንተ ከምታስቡት አኖይንቲንግ እናንተ ከምታስቡት የሄሊንግ ፕሮፌቲክ ሚኒስትሪ በላይ በጣም ጣፋጩ ነገር ከጌታ ጋር የምታሳልፉት ታይም ነው። እግዚአብሔር ያንን ነው ይፈልገው። እናንተ አኖይንቲንግ እሱ ደግሞ እናንተ ነው ይፈልገው። አንድ ሰው በህይወት ዘመኑ በሙሉ ኃጢአት ሰርቶ አሁን ጽድቅ ቢሰራ ቢፎር የነበረው ኃጢአት ይቆጠርለት። መንፈሳዊ ዓለም እንደዚህ ነው። እናንተ ጋር ስትመጡ እንዴ ይሄ እኮ የ10 ዓመት ጓደኛዬ ነው ችግር የለውም ይሄን ባልፍ ነው ምትል። መንፈሳዊ ዓለም ላይ እንደዛ የሚባል ነገር የለም። አንድ ሚስቴክ ሁሉን ነገር ልትዘጋው ትችላለች። ሁሉ ጊዜ ፕራይድ ካጋንንት ይመጣ ነው ይመስለን አይደለ? ይሄ ትቢት እና በልብ ምን ተገኘበን ያለው ትቢት ነው አይደለ? ኃጢአት የሌለበት ስፍራ ላይ ሉሲፈር ያንን ኃጢአት ከየት ነው ያገኘው? ኃጢአት እኮ የሌለበት ስፍራ ነው። በልብህ ትቢት ተገኘብህ ወይም በደል ተገኘብህ ኢኒኩዊቲ ተገኘብህ ይላል አይደለ? ይሄ ከተገኘብህ በኋላ ሰው ኃጢአቱ ምንድነው ማለት ነው? በልቡ የነበረው መታበይ። እግዚአብሔር ለትሁታን ምን ይሰጣል? ትቢተኞችንስ ፕራይድ ከአኖይንቲንግ ጋር አብሮ የሚሰጣችሁ ነገር ነው። እግዚአብሔር ፕራይድን ከአኖይንቲንግ ጋር አብሮ የሚሰጣችሁ። እናንተ ምንድነው መሆን ያለባችሁ? ለትሁታን ምን ይሰጣል? ጸጋን ይሰጣል። ትዕቢተኞችንስ ይዛን ጊዜ እግዚአብሔር እናንተ መቆም ይጀምራል። ሲከተለኝ ከኋላዬ የዚህ አሁን ያለንበት ክርስቲያኒቲ ዘመን ውስጥ ትልቁ ችግሩ እንደሆነ ታውቃላችሁ? ፔንጤው አቋራጭ መንገድ መውደዱ ነው ትልቁ ችግር። ያ ማለት ሁለት ፕሮፌቲክ ሰርቪስ ይካፈላል። በሶስተኛው የእግዚአብሔር ሰው እንድትቀበይ ነው የመጣሁት ይላል። ዘይት አፈሰንበት በሽታ መፈወስ መጀመር፣ ዘይት አፈሰንበት መተንበይ መጀመር ነው የሚያስበው። አንድም ቀን ለአንድ ቀን ፋስቲንግ ይዞ ያቀም ምንም ነገር አያቀም። ደን የሆኑ ሰዎች ጾመው ጸልየው የሆነ መለኮታዊ ኢንካውንተር አግኝቷቸው የነበረውን ሶሪ እሱ እንደ ትግል ነው የሚያስበው። በቃ ፕሮፌት ሚራክል ዘይት ቢያፈስብኝ በቃ አቋራጭ መንገድ ነው ብሎ ነው የሚያምነው። በጣም ጣፋጭ ነገር ምን እንደሆነ ልንገራችሁ። ሞርዳን እናንተ ከምታስቡት አኖይንቲንግ እናንተ ከምታስቡት የሄሊንግ ፕሮፌቲክ ሚኒስትሪ በላይ በጣም ጣፋጩ ነገር ከጌታ ጋር የምታሳልፉት ታይም ነው። እግዚአብሔር ያንን ነው ይፈልገው። እናንተ አኖይንቲንግ እሱ ደግሞ እናንተ ነው ይፈልገው። ትልቁ እናንተና እግዚአብሔር ሚስ የምትደረጉት ይሄ ላይ ነው። እናንተ ከሱ አኖይንቲንግ ከሱ የሆነ ነገር ነው የምትፈልጉት። እሱ ከእናንተ ምንም ነገር አይፈልግም፣ እናንተ ነው ይፈልገው። እንደዚህ አይነት የእግዚአብሔር ሰዎችን ታሪክ ስትሰሙ ከሱ ጋር ጥልቅ ኢንካውንተር፣ ጥልቅ መነካካት ቻርልስ ፊኒ የሚባል አንድ የዘመናዊ አሜሪካ የሪቫይቫል አባት ተብሎ የሚጠራ ሰው አለ እና ቻርልስ ፊኒ የሚታወቀው በምን እንደሆነ ልንገራችሁ። ቀጣይ ወር እንደ ከተማ ውስጥ ፕሮግራም አለው ተብሎ ኮንፈረንስ ከታወጀ ምን እንደሚያደርግ ታውቃላችሁ? ቻርልስ ፊኒ ቲሞች አሉት። ያ ቲም ይሄዳል። አንድ ወር ሙሉ ለዛ ፕሮግራም ፋስቲንግ ይዛሉ። ከአንድ ወር ፋስቲንግ በኋላ ነው እሱ ራሱ እዛ ስፍራ የሚሄደው። ከአንድ ወር ፋስቲንግ በኋላ እያንዳንዱ ፕሮግራም በሱ የፋስቲንግ ላይፍ የታጀበ ነው እና አሜሪካውያን የዘመናዊው ዓለም የሪቫይቫል አባት እያሉ ነው የሚጠሩት። ረሃብ በውስጣችሁ ይፈጠር። ረሃብ በውስጣችሁ ይፈጠር። ረሃብ በኢየሱስ ስም ኃይል በውስጣችሁ ይፈጠር። ከባድ መንፈሳዊ ረሃብ፣ ከባድ መንፈሳዊ ረሃብ፣ ከባድ መንፈሳዊ ረሃብ በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠር ጸልያለሁ። ብዙ መለኮታዊ ኢንካውንተሮችን ልነግራችሁ እችላለሁ። እጅግ በጣም ብዙ መለኮታዊ ኢንካውንተሮች። አንድ ጊዜ ያስታውሳለሁ ለ3 ወር ያለማቋረጥ መላእክቶች ነው የነበረ ለ3 ወር። ደን አንድ ፕሮግራም ላይ ለአንድ ሰው ፕሮፌሲ ልነግረው፣ ከዛ በፊት ፕሮፌሲ ያደረጉላቸው ሰዎች ሰውየውን አጓግተውት መጣ ፕሮፌሲ እንዳደረግለት። መንፈስ ቅዱስ ያንን ሰው ደግሞ ፕሮፌሲ እንዳደረግለት አልፈለገም እና ውስጤ ሲደርቅ ውስጤ ዝም ሲል አውቃለሁ። ያ ሰው ደግሞ በከባድ ጉጉት እንደመጣም ደግሞ አውቃለሁ። ኦኬ ተነሳ አልኩት። ተነሳ። ፕሮፌሲ ለማድረግ ጀመርኩ። እያየሁት ለዛ ሁሉ ታይም ደጋግሜ ሳየው የነበረው መልአክ ላይክ ሰው ቻው ብሎ እንደሚለኝ ቻው ብሎ ሲሄድ አየሁት። 3 ወር ሙሉ ደም ፕሮፌሲ አድርጌ ጨረስኩ።
አፍተር ዛት ለመጸለይ ብሞክር የለም፣ ፕሮፌሲ ለማድረግ ብሞክር የለም፣ ለማስተማር ብሞክር የለም፣ ምንም ነገር ለማድረግ ብሎክ 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 ብሎክ። ለምን ለዛ ሰው እንዳልተነብይለት እንደተፈለገ አላውቅም። ብሎክ 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 ኤቭሪቲንግ ብሎክ። 3 ወር ያልተቋረጠ መንፈሳዊ ኢንካውንተር በኋላ አንድ ተራ ለኔ ተራ ነች ተራ የሆነች ሚስቴክ ሁሉንም ፍሎዎች ሁሉንም ፍሰቶች አቆመችው። መንፈሳዊ ነገር ላይ ሴንሲቲቭ መሆን አለባችሁ። ውስጣችሁ ሴንሲቲቭ መሆን አለበት። ሄሎ መጽሐፍ ቅዱስ እንደዚህ ይላል እኮ በመልአኩ ፊት ምን አትበል፣ ክፉ አትናገር፣ ክፉ አትናገር። ቢኮዝ ላይክ አነሳሹ ታሚና በጣም ቤስት ጓደኛሞች ቢሆኑ እሱ አሹ ያማሃለው ይበለው። ያው ስትወጡ ታወራላችሁ። አስቡት በጣም ወዳጆች ስለሆኑ ቢያንስ አሹ እንደምንም ብሎ ኦኬ አይ የሆነ ነገር ተሰምቶት ነው ምናምን ብሎ ነው አይደለም እንትን የሚለው። መለኮታዊና የመላእክት ዓለም ላይ እንደዛ የሚባል ነገር የለም። ሄሎ the moment እዚህ ጋር ቆማችሁ ፕሮፌት ሚራክል ለጊዜ በርቀበቱት አይ ሐሰተኛ ነው ያልክሳት አጠገብህ የነበረው ኤንጅል ካንተ ጋር መንቀሳቀስ ያቆማል። because በመላእክት ፊት ምን አትበል። አይ ሰውዬ እኮ ትናንትና 10 ሰዓት ጸልዩአል የለም። ለዛ ነው መጽሐፍ ቅዱስ ምን ተቀላቀላችሁ? አንድ ሰው አለ ከሕይወት ዘመኑ ጀምሮ ጽድቅ ቢሰራ the moment now ኃጢአት ከሰራ አለ ኃጢአተኛ ነው። ከዚህ በፊት የሰራው ጽድቅ አይቆጠርለትም። አንድ ሰው በሕይወት ዘመኑ በሙሉ ኃጢአት ሰርቶ አሁን ጽድቅ ቢሰራ ቢፎር የነበረው ኃጢአት አይቆጠርለትም። መንፈሳዊ ዓለም እንደዚህ ነው። እናንተ ጋር ስትመጡ እንዴ ይሄ እኮ 10 ዓመት ጓደኛዬ ነው ችግር የለውም ይሄን ባልፍ ነው። መንፈሳዊ ዓለም ላይ እንደዛ የሚባል ነገር የለም። አንድ ሚስቴክ ሁሉን ነገር ልትዘጋው ትችላለች። ቴንክ ዩ ደን ሁሉም ነገር ዝግ ሲሆን የሰራውት ሚስቴክ የገባኝ ከጥቂት ጊዜ በኋላ ነው። ደንስሐ ገባው ጮኩኝ ኦዋልኩኝ የሰራውት ሚስቴክ ገባኝ። እግዚአብሔርም ደግሞ የሪስቶሬሽን አምላክ ነው፣ ሁሉን ነገር መለሰው። ክብር ለኢየሱስ ይሁን። ሶ ኢንካውንተሮችን ሲሰሙ፣ ታሪኮችን ሲሰሙ፣ መነካካቶችን ሲሰሙ ውስጣችሁ አንደኛ ሐዘን ሊፈጠር ይገባል። የሐዘን ለምንድነው? ለምን እኔስ እኔ ጋር ይሄ ነገር ለምንድነው የማይሆነው? እኔ ጋር ይሄ ነገር ለምንድነው የማይሆነው? እኔ ለምንድነው የማላየው? እኔ ለምንድነው የማልሰማው? እኔ ለምንድነው የማልለካው? እኔ ለምንድነው የማልጨበጠው? ደን ይሄ ቁጭት እኔ ጋር ቢሮ መታችሁ እኔ እንድጠይቁ ከሆነ ያደረጋችሁ ቁጭት አይደለም። ይሄ ቁጭት ወደ ጾም ጸሎት ከመራችሁ ግን በቃ ሆሊ ስፒሪት የፈለገው ያንን ነው። ከኔ ጋር መንፈስ ቅዱስ የፈለገው ያንን ነው። መንፈስ ቅዱስ የፈለገው ያንን ነው። ያ ማለት እንደዚህ አይነት ቁጭቶች ውስጣችሁ ሲፈጠሩ ጌታ እናንተን ፈልጓችኋል ማለት ነው። ብቻችሁን ፈልጓችኋል ማለት ነው። እስኪ ረሃብ በሉ። እግዚአብሔር ሆይ በሉ። ረሃብን በውስጤ ፍጠር። ረሃብን በውስጤ ፍጠር። ረሃብን በውስጤ ፍጠር። ጌታ ኢየሱስ የተራራ ስብከት ተብሎ የሚጠራ ስብከቱ አለ አይደል? እዛ የተራራ ስብከቱ ላይ አንዲት የተናገራትን ቃል ልንገራችሁ። በመንፈስ ድሃ የሆኑ ምንድናቸው? ያ ማለት በመንፈስ የተራቡ ሰዎች እነሱ የተባረኩ ናቸው። ድሃ የሆኑ በቃ በመንፈሳዊ ነገር አይ በቀቻለሁ የማይሉ ሰዎች ድሃ ናቸው። ይጎለኛል፣ ባዶዬን ነኝ፣ መሞላት አለብኝ የሚሉ ሰዎች እነዛ ሰዎች ብፁዓን ናቸው። ሄሎ እነዛ ሰዎች ምንድናቸው? ብፁዓን ናቸው። እነዛ ሰዎች ብፁዓን ናቸው። እነዛ ሰዎች ብፁዓን ናቸው። ጌታ አንድ ያስተማረኝን ትልቅ ትምህርት ልንገራችሁ። ፔንጤ 2 ጥቅስ ያወቀ ሰዓት አስቸጋሪ ነው። ልክ ናው እዚህ ጋር አሁን ከሰማይ ወርቅ እንዲወርድ አዛለሁ ብዬ የሆነ ያክል ኪሎ ወርቅ እዚህ እንትን ብል አይ መጽሐፍ ቅዱስ ውስጥ የለም እንደዚህ የሚባል ነገር የለም። ቦም ሐዋርያት አላደረጉትም፣ ነቢያት ይሄ ሁሉ ጊዜ በመንፈሳዊ ህይወታችሁ ውስጥ በጣም ከባዱ ነገር ምንድነው ልንገራችሁ? ፕራይድ ማለት ምን ማለት ነው ልንገራችሁ? ፕራይድ
በሁሉም ነገር ፊት እኔ ብሎ ማሰብ ነው ፕራይድ። ያ ማለት የሆነ መንፈሳዊ እንቅስቃሴ ስታዩ እኔ ተሻለ አውቃለሁ ብሎ ማሰብ፣ ያንን ለመገምገም መሞከር፣ ያ ፕራይድ ነው። ሄሎ ትሁት የሆነ ሰው ጋር የምታዩትን ነገር ልንገራችሁ። ያልገባኝ ነገር አለ ብሎ ይጠይቃል። ያልተረዳሁት ወይ ሚስ ያረኩት ነገር አለ ብሎ ይጠይቃል። ፕራይድ አስቸጋሪ ነው። ለዛ ነው ኤልሳ ድብ ያስበላቸው ህፃናት እዚህ ይላቸዋል። ምን ብለው ነው የሰደቡት? መላጣ ብለው ነው አይደለም የሰደቡት። ለምን እንደዛ ብለው እንደሰደቡት ታውቃላችሁ? በመጽሐፍ ቅዱስ ታሪክ ውስጥ ጸጉር የሌለው ነብይ ኤልሳ ብቻ ነው። እና እነዚህ ሰዎች ባይብል ስኩል ተምሯል። ሁሉ የእውነተኛ ነብይ መስፈት የመጀመሪያው ጸጉር ነው ተብሏል። ይሄ ሰውዬ ሲመጣ ይሄ ሐሰተኛ ነው መላጣ ድብ አላቸው። ቢጉ ፕሮብሌማቸው እሁድ የተማሩት ትምህርት ነው። ሙሴ ጸጉር አለው፣ ኤልያስ ጸጉር አለው፣ እንትና ጸጉር አለው። መላጣ ሆኖ ይመጣ ነብይ እንዳይሸውዳችሁ ተብሏል። ሰውየው ነብይ ነኝ አገራ ማን ነው ብሎ ከቤት ሲወጣ እንዴ መላጣው መጣ መላጣው። እነዛ ህፃናት እንኳን ኤልሳን ለመገምገም ብቁ ነን ብለው አስበዋል። ህፃናት ናቸው። ፕራይድ አውቄያለሁ ብሎ ማሰብ መንፈስ ቅዱስ ፕራይድን ሲያስተምረኝ ምን ብሎ እንዳስተማረኝ ልንገራችሁ። ሁሉ ጊዜ ፕራይድ ካጋንንት ይመጣ ነው ይመስለን አይደል? ይሄ ትዕቢት ከምን ይመጣ ነው ይመስለን? ካጋንንት። ለመጀመሪያ ጊዜ ኃጢአት ሲሰራ ያንን ኃጢአት የሰራው ሉሲፈር ነው አይደል? በመጽሐፍ ቅዱስ እና በልብ ምን ተገኘብህ ነው ያለው? ትዕቢት ነው አይደል? በምን ያማልት ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። ኃጢአት የሌለበት ስፍራ ላይ ሉሲፈር ያንን ኃጢአት ከየት ነው ያገኘው? ኃጢአት እኮ የሌለበት ስፍራ ነው። ኃጢአት የሌለበት ስፍራ ሄቨን ላይ አንድ ሰው ኃጢአት ከሰራ ኃጢአት እኮ የለም ሄቨን አይደል? ሉሲፈር ያንን ኃጢአት ማለትም ከዚህ በልብህ በደል ተገኘተ፣ ይሄ ትዕቢት ተገኘብህ ወይም በደል ተገኘብህ፣ ኢኒኩዊቲ ተገኘብህ ይላል አይደል? ይሄ ከተገኘብህ በኋላ ኃጢአት አደረክ ነው ኔክስት የሚለው። ኃጢአቱ ምንድነው ማለት ነው? በልቡ የነበረው መታበይ። ኃጢአት የሌለበት ስፍራ ላይ ሉሲፈር እንዴት ኃጢአት ተገኘበት? ያ ትዕቢት ከየት መጣ? መንፈስ ቅዱስ ያስተምረኝ ምን እንደነገር ይንገራችሁ። መጽሐፍ ቅዱስ እንደዚህ ላይ አይደል? እግዚአብሔር ለትሁታን ምን ይሰጣል? ትዕቢተኞችንስ? ያ ማለት ጸጋ እና አኖይንቲንግ እና ትዕቢት የማይለያዩ ነገሮች ናቸው። ብርቱካንና ልጫው እንደማለት ናቸው። ብርቱካን አለ አይደል? ከዛስ የብርቱካኑ ሽፋን አለ አይደል? ሽፋኑ ፕራይድ ነው፣ ብርቱካኑ አኖይንቲንግ ነው። ውስጡ ያለው ለመብላት ከፈለጋችሁ ሽፋኑን መስበር አለባችሁ። ውስጡ ያለውን ነገር ማውጣት ከፈለጋችሁ። ለዛ ነው ሁሉ ጊዜ አኖይንቲንግ የመጣ ሰዓት የምትቸገሩት ምንድነው ታውቃላችሁ? ቡስት እንድታረጉ ትሆናላችሁ። ምን ብላችሁ? አይ እዚህ ካለው ማን ይሻላለሁ። አንድ ጊዜ ፓስተር ሪች አንድ ልጅ ምከሪው አልኳት። ሂድ ፓስተር ሪች ጋር አልኩት። ሄደ። ከዛስ ማውራት ጀመሩና ልጅው አስቸገረን። ከዛ ልትመክረው ቁጭ ስትል ሁለት ሶስት አጋንንት አወጥቷል ቸርች ውስጥ። ከዛስ አጋንንት ሁለቴ ሶስት ያወጥቷል። ፓስተር ሪች ልትመክረው ስትቀመጥ የእግዚአብሔርን ቃል መጥቀስ ስትጀምር ይሄንም አለው ሁሉም ይጠቅሷል፣ ዋናው ማስወጣቱ ነው አላት። ፕራይድ ሁለት አጋንንት ስላስወጣ የሆኑ ሰዎችን የበለጠ መስሏል። ሄሎ ከኔ ጋር ናችሁ? ሁለት አጋንንት ስላስወጣ። ለዛ ነው the moment ፕሮፌሳይ ያደረጋችሁ ሰዓት መጀመሪያ ውስጣችሁ እንደሚፈጠር ታውቃላችሁ። ጌታ ኢየሱስ እንዳላችሁ ትንገራችሁ። በስምህ አጋንንት ምን አለ አስወጣናሉ አይደል? ደስ እያላቸው መጡ ይላል አይደል? ደስ እያላቸው መጡ የሚለው ወርድን ስታነቡት ኖርማል ደስ አይደለም። ከዛስ ምን እንዳላችሁ ታውቃላችሁ? ስማችሁ በሕይወት መዝገብ ስለተጻፈ እንጂ በዚህ ደስ አይበላችሁ አላችሁ። ስፔሻል ሰው የሆኑ መስሏችኋል። ኖ ስፔሻል አይደላችሁም አላቸው። ሃምብል አደረጋቸው። ሄሎ ሃምብል አደረግ። አጋንንት ስላስወጡ የሆነ ነገር ላይክ አስቡት። 3 ጊዜ ጮሁ ብላችሁ 3 ጊዜ ሲጮህላችሁ የሚሰማችሁ ምን ታውቃላችሁ? የሆነ ነገር ልክ ነኝ አይደል? አስቡት። እንደዚህ ስትሉ እንደዚህ ካለማ
ሄሎ ከዛ በኋላ በቃ እናንተ አትያዙ ልክ ከወጣ በኋላ ውስጣችሁ የሚፈጠር ነገር አለ ወዲያውኑ ሃምብል መሆን ከከበዳችሁ ያስቸጋሪ ነው ለዛ ነው አጋንንት አስወጣችሁ የምታውቁ ሰዎች እስኪ ካስወጣችሁ በኋላ የተፈጠረው ነገር ምንድነው ልባችሁ ላይ ጮህ ብላችሁ ልክ ሲጮህ ምን ይሰማችሁ የሆነ ነገር ውርር አላደረጋችሁ የሆነ ላይክ የተለየ አይነት ሰው በቃ የሆነ መንፈሳዊ እንትን አቃጣሊ ምናምን ካላችሁ ያቃጠልከኝ ነው ምናምን ካላችሁ ማበቃ ለዛ ነው አንዳንድ ሰዎች አጋንንትን ኢንተርቴን የሚያደርጉት ለዛ ነው ይፈልጉታል አንተ ማታቃጥለና ምናምን የሚለውን ይፈልጉታል because pride አለ ስፔሻል ነን የሚል pride አለ የተለየነን የሚል pride አለ so pride ከanointing ጋር አብሮ የሚሰጣችሁ ነገር ነው እግዚአብሔር prideን ከanointing ጋር አብሮ የሚሰጣችሁ so እናንተ ምንድነው መሆን ያለባችሁ ለትሁታን ምን ይሰጣል ጸጋን ይሰጣል ትዕቢተኞችንስ መስበር like ልጫውን ወይም ከበሩን መላጥ የከበዳችሁ ሰዓት ይዛን ጊዜ እግዚአብሔር እናንተ መቋም ይጀምራል so ሉሲፈር በደል ሲገኝበት የተገኘበት በሁሉም ነገር የመጀመሪያ ምርጫው እኔ ነኝ እኮ አስቡት ድምጽህ እንደ እግዚአብሔር ድምጽ ይመስላል አሉት ኤንጅሎቹ ኦኬ ልክ ይሄንን ሲሉት አስቡት ልዑል እዛ ጋር አለ ዙፋን ላይ አለ ኢየሱስ እዚህ ጋር አለ ሲያወራ እንደማን ነው ዙፋኑ ላይ እንደተቀመጠው ነው ሉሲፈር ጸቡ ከእግዚአብሔር አብ ጋር አይደለም ጸቡ ከልዑል ጋር ነው የእግዚአብሔር ልዑል ማለት የንጉስ ልጅ ነው አይደል በልዑል መሰላለው ነው አይደል ያለው ሉሲፈር from heaven ጀምሮ still now ድረስ ፋይት የሚያደርገው ጂሰስን ነው አስቡት ከመላእክት ከፍ ያለ እንደሆነ ያቃል ደን ይሄን ሁሉ ነገር ኦፕሬት ያደረኩኝ አለ በሰሜን ያለው ዙፋን ይገባኛል ልጁ የተቀመጠበት ዙፋን ይገባኛል ይሄን ሁሉ ያረኩለትማ እግዚአብሔር አብ አለ እኔ እንደ ልጁ መቀበል አለበት ከዛ በልዑል ምን ላለው መሰላለሁ so every ምርጫው ላይ እኔ ወደ ትምህርቱ ልመለስ so ያንዳንዱ የሚነገራችሁ ሜሴጅ ያንዳንዱ ዴሊቨር የሚደረግ የሪቫይቫል ስቶሪ የእግዚአብሔር ሰዎች መነካካት በህይወታቸው ውስጥ የተፈጠረ የመንፈስ ቅዱስ መነካካት እናንተን ወደ ፋስቲንግና ወደ ፕሬየር ሊመራችሁ ይገባል ከባባድ መለኮታዊ ኢንካውንተሮች እንዲያጋጥሟችሁ ጸልያለሁ በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ መንፈሳዊ ነገር የምትሰሙት ብቻ እንዳይሆን የሆኑ የእግዚአብሔር ሰዎች ሲያወሩ የምታዳምጡት ብቻ እንዳይሆን ጸልያለሁ በኢየሱስ ስም ኃይል 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 እንዳይሆን ጸልያለሁ ሊፕራካቶንዶሮቦሳቴ ጄሌብሬዲያ ክራዶሳ ካታራባሲያቴ ከባባድ መለኮታዊ ኢንካውንተሮች በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ 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 ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ